ብዙዎቻችን በሀገር አሜሪካ 2 ወይም 3 ስራ እየሰራ ነገር ግን ፔቸክ ቱ ፔቸክ ነው የምንኖረው። ሳምንት ደሞዝ ገብቶልን ነገር ግን እንዴት ለወር እንደምናብቃቀው ግራ ይገባናል። ምናልባት ሬንት፣ ውሃ፣ ኤሌክትሪሲቲ ቢል ኦር ሞርጌጅም ካለባችሁ ሀገር ቤት ልካላችሁ ልጆች ካሉ የነሱ ወጪ አለ። ስለዚህ you think to yourself አንዲት ስራ ብጨምር እኮ ማኔጅ አደርገዋለሁ ትንሽ ደልቀቅ ያለ ህይወት ይኖረኛል እንላለን። ነገር ግን ስራ ስለጨመርን ብቻ ሚስተካከል ኢንካም የለም። ከዚህ ፔቸክ ቱ ፔቸክ ህይወት ላንላቀቅ እንችላለን። ሰላም ብርክት ይባላል። የኢኮኖሚክስ እና የቢዝነስ ኢኖቬሽን ምሩቅ ነኝ። የዛሬ ቪዲዮ ፋይናንሻል ሊተረሲ የተሰኘ መርሃ ግብር ነው። አብራችሁን ከቆያችሁ እንዴት ከፔቸክ ቱ ፔቸክ ላይፍ እንደምትላቀቁ እማሳያችሁ ይሆናል። በነገራችን ላይ አንዳንድ ስታቲስቲክሶች እንደሚያሳዩት 70% of Americans 70% የአሜሪካ ህዝብ ፔቸክ ቱ ፔቸክ ነው የሚኖረው። And including, surprise እንዳትሆኑ, including those that earn $100,000 per year. Yes, you heard me right. 100,000 በአመት እያገኙ እንኳን still paycheck to paycheck እየኖሩ ነው። So you might think to yourself, እኔ ኢንካም ልጨምርና አስተካክላለሁ ላለሁ። ኦልሬዲ ግን pretty comfortable life ሊሰጣቸው የሚችል ኢንካም ያላቸው ሰዎችም እንኳን paycheck to paycheck እየኖሩ ነውና so ምንድነው የሚሻሉት ትችላላችሁ። በዚህ ቪዲዮ ማሳያችሁ ይሆናል። እስከ መጨረሻው ድረስ ተከታተሉና እነግራችኋለሁ። You might be thinking, so what's happening? ምን እየተካሄደ ነው? comfortable life ሊኖር የሚችልበት ኢንካም ያለው ሰው እንኳን paycheck to paycheck የሚኖር ከሆነ then what's really happening ልትሉ ትችላላችሁ። well ለዚህኛው መልስ የሚሰጠው income illusion የሚለውን ቲዮሪ ስናይ ነው። income illusion is essentially $1,000 በወር ቢጨመርላችሁ ለምሳሌ ለሰይ ጋር promotion at work so ከነበራችሁ paycheck ላይ $1,000 ተጨመረላችሁ so እናንተ ያንን ምን ብላችሁ ታስባላችሁ? ኢንካም ተጨመረልኝ therefore spending ነው በዛው ልጨምር because you know who hates to have a comfortable life so የእናንተም spending habit ከ1,000 እና even ከዛ በላይ ሊሄድ ይችላል which is why even ኢንካማችሁ ተጨምሮላችሁ እንኳን still paycheck to paycheck የምትኖሩት። okay so ይሄንን ከገባችሁ the 5 traps ምንመለከት ይሆናል ወደ ሶሉሽኑ ከመግባታችን በፊት ምክንያቱም even if ኢንካማችን ቢያድግም still እነዚህ ትራፖች ምን እንደሆኑ ካልገባን ገንዘባችን ቢያድግም እዛው paycheck to paycheck life ውስጥ ነው ራሳችን የምናገኘው ማለት ነው። so ለምንድን ነው still ራሴ paycheck to paycheck life ውስጥ የማገኘው የሚለውን ወደ 5 የሚሆኑ ትራፖች የምነግራችሁ ይሆናል። አሁን አንደኛው ወጥመድ ላይፍስታይል ኢንፍሌሽን በመባል ይታወቃል። የማለት ቅድም ከተናገርኩት ጋር ትንሽ የሚያያዝ ነገር አለው ግን it's more of like ትንሽ ገንዘብ ስናገኝ ትንሽ ኢንካማችን ከፍ ሲል ኦር 2-3 ስራ ስንሰራና ከወትሮ በተሻለ ኢንካም ስናገኝ ናይሰር አፓርትመንት እንከራያለን which is nice right we might get a loan I mean we might get a new car right እሱም ብድር ነው and ሌሎች ነገሮች like ልብስ መግዛት ሊሆን ይችላል አዲሽናል ነገሮች ለቤታችን ማሟላት ሊሆን ይችላል ሶፋ መቀየር ጠረጴዛ መቀየር ፍሪጅ መቀየር ይሄ ሁሌ እገዛዋለሁ ብለን የምናስበው ነገር መግዛት ያኔ so እያንዳንዱን ስንገዛ ለራሳችን ምን እንላለን እንዴ አሁን እኮ ኢንካም ያድጓል ይገባኛል እንላለን። ምናልባት እያንዳንዱን ስናደርግና ያ ስሜት ሲሰማ ትክክል መስሎ ሊታየን ይችላል ግን ወር ደርሶ ደግሞ ቢሉ ሲመጣ ያኔ you will be shocked because again ቢሎቻችሁን ከከፈላችሁ በኋላ ሴቭ የምታደርጉት ምናልባት even ከዚህ በፊትም የወረደ ሊሆን ይችላል or even ሴቭ የምታደርጉትም ላታገኙ ትችላላችሁ እና you start wondering okay what's actually happening እንዴ ኢንካም እኮ አድጓል ግን ለምንድን ነው still paycheck to paycheck ምኖረው ለምንድን ነው በሰቀቀን ምኖረው እያላችሁ ጨነቃላችሁ። ብዙዎቻችን በገንዘባችን ዙሪያ ማሰብ መጨነቅ እንጂ እንዲህ ስትራቴጂ አውጥቶ ስናወጣም ሳንጨነቅ ሲገባም ደግሞ ኦቨር ኤክሳይትድ ሳንሆን የምንኖር በጣም ጥቂት ነን። ሁሌ ባንክ አካውንታችን ቼክ አድርገን ስንት ወጣ ስንት ገባ ግን ምን ያህል አወጣው within my budget እየኖርኩ ነው ያለሁት ከበጀት ያልፍ ያለው ከበጀት ወደ ታች ነኝ አልደረስኩም የሚል አይነት ስትራቴጂ ወርሃዊ ፋይናንሻል ትራከር የለንም even የሳምንቱን ቼክ የምናደርግበት ፋይናንሻል ትራከር የለንም so እንደዚህ እንድናደርግ እመክራለሁ። actually የኦንላይን ፋይናንሻል ትራከር ማግኘት የምትፈልጉ ከሆነ የፕሮዳክት ያበሻ ቴሌግራም ላይም ታች አደርግላችኋለሁ it's an excel sheet $5 ብቻ ነው ለመግዛት so እሱን ብትጠቀሙ የወራዊ ቼክን ማድረግ ትችላላችሁ እንዲሁም ደግሞ ሳምንታዊ ቼክን ማድረግ ትችላላችሁ or even በ3 ወር ቼክ ማድረግ ትችላላችሁ ገንዘባችሁ የት እንደሚሄድ ስንጠርን እንደምታደርጉ ክሬዲት ካርዳችሁን የከፈላችሁትን ኤቭሪቲንግ ቼክ የምታደርጉበት አይዲያ የሚሰጣችሁ ትራከር ነው። so እዚህ ጋር what actually happened is የተከሰተ ነገር ምንድነው እውነት ነው ኢንካማችሁ አድጓል ስራ ስላገኛችሁ ፕሮሞሽን ስላገኛችሁ etc at the same time ደግሞ ኤክስፔንሳችሁም አብሮ አድጓል right because ለእያንዳንዱ ለምናወጣው አዳዲስ ነገሮች ራሳችንን እያሳመንን it's okay I deserve it እያልን ስናወጣ በኋላ ላይ ግን ሁሉም collectively ቶታል አድርገው ሲመጡ ያኔ ሾክ መሆን ይጀምራል ማለት ነው። so ኢንካማችን አደገ ማለት ኤክስፔንሳችን ወደ ታች ይወርዳል ማለት አይደለም። ብዙ ስፔንድ የምናደርግ ከሆነ obviously our expenses go up which is why we still live
ፔቸክ ቱ ፔቸክ። አንደኛው ወጥመድ ይሄ ነው። ሁለተኛው ደግሞ ሄዶኒክ ትሬድሚል ይባላል። ሳይኮሎጂስቶች ፋውንድ አውት ያደረጉት ነገር ምንድን ነው? የሰው ልጅ ለፕሌዥር እንዲሁም ደግሞ ለለግዠሪ ነገር ቶሎ አዳፕት እናደርጋለን፣ ቶሎ እንለምደዋለን። ምን ማለት ነው ይሄ? let's say your income used to be like 2000 per month and now 6000 ሆነላችሁ እንበል እጃችሁ ላይ የሚገባው። so you think to yourself okay ይሄ በጣም አሪፍ ነው፣ so አፓርትመንት ልቀይር ትላላችሁ። አፓርትመንት ስትቀይሩ መጀመሪያ ላይ ደስ የሚል ስሜት አለው። ዋው በቃ I did this myself፣ በቃ ኢንካሚን ከፍ አደረኩኝ፣ በጣም ደስ ብሎኛል፣ አፓርትመንቱ ያምራል ምናምን ብላችሁ በጣም ደስ ብሏችኋል ያንን በማድረጋችሁ። here's the problem። ከዛ ከሳምንት ከወር በኋላ እንደውም ምን ይባላል? ወረተኛ እንሆናለን። ራይት? ወረቱ ያልቅልናል። ያ የመጀመሪያ አፓርትመንቱን ስንገዛውም ሆነ አዲስ ከዚህ በፊት ከምንኖረው አፓርትመንት የተሻለ ስንኖር የተሰማን ስሜት ያቺ መጀመሪያ ፊሊንጓ ወደ ታች ትወርዳለች፣ ታሽቆለቆላለች ማለት ነው። so it becomes our new norm፣ ኖርማችን ይሆናል። እንደ በፊቱ just normal life ይሆናል። so we get back to normal our day to day life። ያ ስሜት no longer የለም። so እችን ስሜት ደግሞ ለማሳደድ ሌላ ነገር እንገዛለን። luxury ሲሆኑ እቃዎች አፎርድ ሳናደርግ ያናህል ማለት ብድራችን ከፍ ይላል እና በየወሩ እሱን ደግሞ ሚት ለማድረግ ምንከፍለው ቢል at the same time እየጨመረ ይሄዳል ማለት ነው። እንደውም behavioral economics research ላይ ምን ይላል? what once felt luxurious quickly becomes normal and what is normal quickly becomes insufficient። መጀመሪያ ላይ ሲያገኙት it's all exciting, right? $1 million or even $100,000 አዲስ ሊሆን ይችላል እነሱ። ከዛ በኋላ ግን they get to spend more and more፣ ብሩ እያለቀ ከስር ከስር ይወጣል። ያንን ስሜት ኪፕ አፕ ለማድረግ ማለት ነው። ከዛ ከሆነ አመት በኋላ ደግሞ ባዶ እጃቸውን ራሳቸውን ያገኛሉና that's essentially በእኛ ህይወትም እየሆነ ያለው። so ለመጀመሪያውም ለሁለተኛውም አንድ ሶሉሽን አለ። ይህም ሶሉሽን ደግሞ ሬዝም ፕሮሞሽንን ብናገኝ ኦር ኢንካማችን ብቻ ኤኒ ሚንስ ከፍ ቢልም ቢያንስ ለ90 ቀን ሴቭ ማድረግ እንልመድ። ሌላ ነገር አፕግሬድ ከማድረጋችን በፊት፣ ስልካችን አፕግሬድ ከማድረጋችን በፊት፣ የቤት እቃዎች አፕግሬድ ከማድረጋችን በፊት ቢያንስ ለ90 ቀን which is 3 ወር right? ለ3 ወር ምንም ከበፊቱ የተለየ ነገር ሳናደርግ ምንም ነገር ሳንቀይር ሴቭ እናድርጉ ያን ገንዘብ። ከዛ ከ3 ወር በኋላ ቢያንስ ኮምፎርታብሊ ሊያስኖር የሚችል ገንዘብ ባንካችሁ ስታዩ then you can start changing the sofa, the dining table and everything else that needs to be changed, right? so እንደዛ ብታደርጉ ቢያንስ ፔቸክ ቱ ፔቸክ የምትኖሩትን ህይወት ታድናላችሁ። አሁን የማነሳው ሁለተኛ ሶሉሽን ደግሞ ሁለተኛውን ወጥመድ የሚሰብርልን ነው which is anything spend ከማድረጋችን በፊት። of course this does not mean that you should not enjoy አታድርጉ ላይፍ ማለት አይደለም። ነገር ግን anytime spend ከማድረጋችሁ በፊት፣ በተለይ ትላልቅ ወጪዎች ከማውጣታችሁ በፊት ራሳችሁን ጠይቁ። ይሄን ነገር ማውጣት የፈለኩት ለታይታ ነው? አሁን ኢንካም አደገ ለመባል ነው? ኦር አክቹሊ አስፈላጊ ነገር ነው? ወይንስ ሌላው ደግሞ ድሮ እንዲህ መለዋወጥ ያላወቅን ሰዎች አሁን ገንዘቡ ሲመጣ የተለያዩ ነገሮች ስልክም ሆነ ምንም አፕግሬድ ስናደርግ ያን ስሜት ይሄ መጀመሪያ ላይ የምናገኘው ስሜት ለማምጣት ነው። ሶ እነዚህን ጥያቄዎች ጠይቀን አስፈላጊ ለሆነ ወጪ ብቻ ብናወጣ። የሶስተኛ ወጥመድ የሎሬት ተሸላሚ የነበረው ዳንኤል ኪማን I think if I pronounce his last name correct and his partner didn't find out ያደረጉት ስለ ሰዎች the pain of losing money feels more than twice as powerful as the pleasure of gaining the same amount። ይሄ ምን ይባላል? loss aversion and obviously ድሃ ነው የሚያደርገን ኤክስፔክት ባላደረግንበት መንገድ። ለምሳሌ ይሄንን በቀላል ኤግዛምፕል ላሳያችሁ። ጂም ሜምበርሺፕ ለምሳሌ ለ6 ወር ሳይን አፕ አደረጋችሁና በቃ ስታዩት ገንዘባችሁን ይበላል። so you decide to cancel it። ግን ዲሳይድ ለማድረግ ይከብዳችኋል። ለምን? በቃ 6 ወር ሙሉ ከፍዬ ሉስ ላድርገው ትላላችሁ ማለት ነው። ላይክ እንደ ሎስ ነው የምታዩት። አክቹሊ ግን እየከፈላችሁ ነው፣ $40 በወር እየከፈላችሁ ነው። ስለዚህ ያችን $40 በወር የምትከፍሏትን ማቆም ለእናንተ እንደ ሎስ ነው፣ እንደ ማጣት ነው which is kind of weird because it should be the other way around, right? because ካንሰል ስታደርጉት ያንን ጂም ሜምበርሺፕ in fact you're saving money, right? $40 ቢያንስ በወር እያዳናችሁ ነው ያላችሁ። ነገር ግን እኛ ሰዎች አይምሯችን ከለመድነው ወጪ ስንቆጠብ ያጣ ነው ይመስለናል። ምክንያቱም አጣን ምንለው necessarily ገንዘቡ ላይ ፎከስ ስላደረግን ሳይሆን ፊሊንጉ ላይ ጂም ሄደን ስንመጣ የሚሰጠን ፊሊንግ፣ ምናልባት ፊት ስንሆን ራሳችን በመስታወት ስናይ ያገኘነውን ለውጥ ስንመለከትና ያንን ልናቆም ስንል ሉዝ የምናደርገው ኦር ኪፕ የምናደርገውን ገንዘብ ሳይሆን ያንን ኤክስፒሪየንስ ሉዝ እናደርጋለን as a result of saving money። ገንዘብ ሴቭ ከማድረግ ይልቅ ያንን ኤክስፒሪየንስ ቼስ ለማድረግ ሉዝ ላለማድረግ ደግሞ ኤክስፒሪየንሱን እንቀጥላለን ማለት ነው። ይሄ ግን በጣም ባድ ፋይናንሻል ዲሲዥኖችን እንድንሰራ ይገፋፈናል። በተለይ when it comes to subscriptions አሁን የኔትፍሊክስ ሰብስክሪፕሽን አለ፣ ሁሉ or you name it አፕም ቢሆን የትኛው ነገር
ዳውንሎድ ስታደርጉ ኦር አክሰስ ማግኘት ስትፈልጉ የተለያዩ ሰብስክሪፕሽኖች ይጠይቃሉ። በጣም በትንሹ ላይ $15 በጣም ሄደ ከተባለ እስከ $100 ሰብስክሪፕሽኖች አሉ። እነዚህ ደግሞ ቢያንስ በ4-5 አፕ ስታዩት ዘላር ማኒ እነዚህን ኤክስፒሪየንሶች ላለማጣት ኢቨን ዶ ፔቸክ ቱ ፔቸክ ውስጥ ብንኖርም ኦብቪየስሊ የዚህ ሶሉሽን ደግሞ ኦልዌይስ ቱ ፎከስ ኦን ዋት ዩር ጌኒንግ ምንድነው ጌን የማደርገው እዚህ ጋር ፔቸክ ቱ ፔቸክ የምኖር ከሆነ ጂም ሜምበርሺፕን ካንስል በማድረጌ ኦብቪየስሊ ገንዘብ እያዳንኩ ነው ያለሁት ለኔ ጌን ነው የሚሆነው therefore I should focus on that። አራተኛ ወጥመድ ደግሞ the comparison economy ይባላል። በ1954 ሳይኮሎጂስት ሊዮን የሚባል published his social comparison theory. His findings showed that humans determine their own worth by measuring themselves against others. That was 1954. ይሄ ከ1954 በፊት ነበር፣ ስማርትፎን በሌለበት ሌሎች በጣም የሚያዋጉ ነገሮች ዛሬ ላይ የሚያዋጉ ነገሮች በሌሉበት ዘመን ስቲል ሰዎች ከጎረቤት ጋር ከሌላ ከጓደኛ ጋር በመሳሰሉ ኮምፔር መደራረግን ይፈልጋል which means በልጦ መገኘትን ከፍ ያለ G+ ቤት ለሀገሩ አዲስ የሆነ መኪና ከሌኮ አይገርም ቴስላ አስገባ ሲባል መባልን ይፈልጋል። ግን ይሄ ኢማጂን እንደውም ዛሬ በጣም ተጧጥፏል ራይት የሆነ ሰው ምናልባት ፍላት ስክሪን ያለው ቲቪ ሲያስገባ እኛ ቦርጫሙ ቲቪ ከሆነ ያለ ነገ ጠዋት ተበድረንም ቢሆን ያንን ፍላት ቲቪ ቢያንስ ካልቻለን ያንን አማውንት እንኳን ባንችል እንኳን የሚመሳሰል እንገዛለን which is so wrong because ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም ይላል ሀበሻ ራሱ right obviously ለዚህ ሶሉሽኑ is to live below our means በቃ ኢንካሙን ሰው ማየት አለበት። አፕግሬድ ማድረግ ከፈለገ እንዳስፈላጊነቱ ለምን የሚለው አሳምኖት እንጂ ከሆነ ሰው ጋር ኮምፒት ለማድረግ ምን ጥላ ለምትሄደው ንብረት ምን ያደርግላል right and ቅድምም አይተናል ፊሊንጉ ደግሞ አይቆይም ተንኮሉ አይቆይም ማለት በጣም በቃ ቆየ ከተባለ ሳምንት ነው ከዛ በላይ ሄደ ከዛ ያንን ፊሊንግ ቼዝ ለማድረግ ደግሞ ሞር ስፔንድ እናደርጋለንና this is very dangerous በተለይ ወጣት ለሆናችሁ ቴክ ኖትስ። አሁን ደግሞ የሶሻል ሚዲያ ዓለም ነው አይደለ? ድግሶቹ ማየት ይቻላል። ሰርጉ፣ የሽምግልናው፣ እንደዚህና እንደዛ ራይት የሆነ ሰው ድግስ ቨርዥን we think should be ours። በተለይ እዚህ አሜሪካ ብዙ የሚነሳ ነው አይደለ? የሆነ ሲምፕል የሃይ ስኩል ግራጁዌሽን now looks like a wedding. I mean አፎርድ ተደርጎ ከሆነ good for you right? በጣም ደስ ይላል። however በትንሹ ግን ወደ $10,000 ነው የሚወጣው for a half day event። ሙሉ ቀን ኢቨንት እንኳን አይደለም right? like I said አፎርድ መደረግ የተቻለ ነገር ከሆነ good for you ግን አፎርድ ማናደርግ ሰዎች ከሆነ ግን እና እንዲህ አይነት ቦታ ተጠርተን ስንሄድ የግድ በቃ የኔም የልጄ እንደዚህ መሆን አለበት እንዲህ ካልሆነማ ሞቼ እገኛለሁ ምኑን ተመረቀች ማለት አግባብ ነው ብዬ እኔ አላምንም። I mean እኔ ብቻ ሳልሆን ሞራሊ ስታስቡት it just feels wrong because ለምን ራሳችንን ዳት ውስጥ ከተን እንደዚህ impress ለማድረግ or hey we're on equal levels don't think you're above me ለማለት why do we go such an extra mile right? so ቆም ብለን እናስብ አንዳንዴ because it's gonna hurt you in the future right? ያንን እንዴት ለመክፈል ደግሞ በቃ መሯሯጥ ነው ከዛ ህይወትን ነው አንኖረውም። ስለዚህ ቆም ብለን እናስብ እንደዚህ አይነት ፋይናንሻል ዲሲዥኖች ሜክ ስናደርግ it's not about comparison okay? የፈለገ ሰው ይደግስ look at your own financial situation right? አምስተኛው ትራፕ ወይንም አምስተኛው ወጥመድ ደግሞ financial literacy disguised as confidence። ምን ማለት ነው ይሄ? ትንሽ ስለ ፋይናንስ ካወቅን ብዙ ያወቅን ይመስለንና የተለያዩ ባድ ፋይናንሻል ዲሲዥኖች ሜክ እናደርጋለን። ኢንፋክት ጥናቶች ራሱ ሲያሳዩ 71% አሜሪካኖች ፋይናንሻሊ ኢሊትሬት ናቸው። ያ ማለት የፋይናንሻል እውቀት አብዛኛው የለውም። እኛስ እዚህ ሀገር ምንኖር ምን ያህል የፋይናንሻል እውቀት አለን? ምን ያህል ስለ ዴቢት ካርድ፣ ስለ ክሬዲት ካርድ፣ ስለ ሃይ ይልድ ሴቪንግስ አካውንት እናውቃለን? ባንኮች የሚሰጡት ቤኔፊት፣ ኢንቨስትመንት የመሳሰሉ ተውት ኢንቨስትመንት እሱ እንኳን ሩቅ ነው እንበል እንደው ስለነዚህ ስንቶቻችን እናውቃለን? ሜቢ ናት ሎት ኦፍ አስ ኦር ምናልባት ያለን ኢንፎርሜሽን የተዛባ ነው የመሳሰሉት። አንድም እሱን ለማጥራት ነው ኢኮኖሚክስ ምሩቅ እንደመሆኔ እርግጥ ኢኮኖሚክስ ስፔሲፊክሊ ፋይናንስ ባይሆንም ግን ተች ያደርጋል እና ባነበው ለእኔ ኢዚ አንደርስታንድ ማድረገው ነው እና ሳስበው ዋይ ኖት አክቹዋሊ ሼር ኢንፎርሜሽን በዚህ ጉዳይ ቱ ሜክ አስ ኦር ዲ ሀበሻ ኮሚዩኒቲ ፋይናንሻሊ ሊትሬት። ስለዚህ ከዚህም በኋላ እንደዚህ አይነት ቪዲዮ ጠብቁ ከእንደዚህ አይነት ወጥመድ እንድንጠበቅ። ስለዚህ ጉዳይ አለማወቅ ማለት አንድ ጨዋታ ለትሳይ ፉትቦል ኦር ባስኬትቦል ህጉን ሳናቅ እንደመጫወት ማለት ነው። ገብታችኋል? ህጉን ስታውቁትና ሳታውቁት የምታመጡት ውጤት ይለያያል። ኢቭን ፋውል ሰርታችሁ ራሱ ከጨዋታ ውጭ ልትሆን ትችላላችሁ ጨዋታው ሳያልቅ እና ይሄም is the same thing። ብዙዎቻችን ገንዘባችን የት ነው የምናስቀምጠው? ኢንትረስት
ምን ያህል ነው በአመት የምናገኘው ሴቭ ከምናደርገው ውስጥ? እንደገና ኮምፓውንድ ኢንትረስት ምንድን ነው? ማትስ ላይ ልጅ ሆነን ተምረን ሊሆን ይችላል። ኢን ፕራክቲስ ግን አይተነዋል ያንን እና እነዚህ ነገሮች እያሰባችሁ ጠብቁኝ። ሪሰርችም አድርጎ ይጠቅማችኋል። እኔም ደግሞ እንደዚህ አጠናክሬ ለእናንተ ይችላችሁ መቀርብ ይሆናል። አንድ ነገር ማለት እፈልጋለሁ እንደ አንድ ቴክአዌይ ኖ ዌር ዮር መኒ ኢዝ ጎይንግ። ብዙዎቻችን ክሬዲት ካርድ፣ ዴቢት ካርድ ልንጠቀም እንችላለን። አንዳንዴም ደግሞ ካሽ ኢዝ አ ቢት ትሪኪ በኖትቡክ ካልያዛችሁ፣ ምክንያቱም ከወጣ ከእጃችሁ ወጣ። you don't have any data ምናልባት ሪሲፕት ካልያዛችሁ በስተቀረ ምን ያህል እንዳወጣችሁ የመሳሰሉት ትራክ የምታደርጉበት ሰው ምናልባት እዚህ ጋር የለኝም እንጂ ትንሽ ኖትቡክ በቦርሳችሁ ይዛችሁ ስክሪፕቶ ይዛችሁ መዞር ትችላላችሁ እና ኤቭሪ ታይም ገንዘብ ስታወጡ ኢቨን ከዴቢትም ክሬዲትም ይሁን እዛ ጋር ጻፍ ማድረግ እና ከመተኛታችሁ በፊት ስካን ማድረግ ማየት ስንት አወጣው ዛሬ። ቢካዝ ብዙዎቻችን በገንዘባችን ዙሪያ ማሰብ መጨነቅ እንጂ እንዲህ ስትራቴጂ አውጥቶ ስናወጣም ሳንጨነቅ ሲገባም ደግሞ ኦቨር ኤክሳይትድ ሳንሆን የምንኖር በጣም ጥቂት ነን። ሁሌ ባንክ አካውንታችን ቼክ አድርገን ስንት ወጣ ስንት ገባ ነው። ግን ምን ያህል አወጣው? within my budget እየኖርኩ ነው ያለሁት? ከበጀት ያልፍ ያለው ከበጀት ወደታች ነኝ አልደረስኩም የሚል አይነት ስትራቴጂ። ወርሃዊ ፋይናንሻል ትራከር የለንም። ኢቨን የሳምንቱን ቼክ የምናደርግበት ፋይናንሻል ትራከር የለንም። ሶ እንደዚህ እንድናደርግ እመክራለሁ። አክቹሊ የኦንላይን ፋይናንሻል ትራከር ማግኘት የምትፈልጉ ከሆነ የፕሮዳክት ያበሻ ቴሌግራም ላይም ታች አደርግላችኋለሁ። ኢትን ኤክሰል ሺት $5 ብቻ ነው ለመግዛት። ሶስቱን ብትጠቀሙ የወራዊ ቼክን ማድረግ ትችላላችሁ። እንዲሁም ደግሞ ሳምንታዊ ቼክን ማድረግ ትችላላችሁ። ኦር ኢቨን በ3 ወር ቼክ ማድረግ ትችላላችሁ። ገንዘባችሁ የት እንደሚሄድ ስንጠርን እንደምታደርጉ ክሬዲት ካርዳችሁን የከፈላችሁትን ኤቭሪቲንግ ቼክ የምታደርጉበት አይዲያ የሚሰጣችሁ ትራከር ነው። ሶ ይህንን ማግኘት የምትፈልጉ ከሆነ ከታች በሚቀመጠው ስልክ ቁጥር ቴክስት ልታደርጉልኝ ትችላላችሁ። ኢንትረስትድ ለሆናችሁ በኢሜይላችሁ መልክላችሁ ይሆናል። ሶ እሱን በመጠቀም አይ ፕሮሚስ ዩ ሞር ስትራቴጃይዝድ ሆናችሁ ገንዘባችሁ የት እንደሚወጣ እንደሚገባ፣ ከዛ ይሄን ስታዩ ደግሞ ሳላውቀው እዚህ ነገር ላይ ስፔንድ እያደረኩ ነው እንዴት ሁሉና ከትባክ ታደርጋላችሁ፣ ታስተካክላላችሁ። ስለ ገንዘባችሁ ያላችሁ እውቀትም ከፍ ያለ ይሆናል። በደመ ነፍስ ሳይሆን የምትጓዙት በእውቀት የምትቀጥሉ ይሆናልና በእውቀት ገንዘባችሁን ማኔጅ የምታደርጉ ለወደፊታችሁም ሴቭ የምታደርጉ ይሆናልና ይህም ማግኘት ከፈለጋችሁ ኮንታክት አድርጉኝ። ከዚህ ቪዲዮ ቀጥሎ 4 ልታደርጓቸው የምትችሏቸውን ስቴፖች ነግራቸዋለሁ። አንደኛ ቅድም ለመጥቀስ እንደሞከርኩት ገንዘባችሁ የት እንደሚሄድ የት እንደሚገባ ቼክ አድርጉ። ይህን የምታደርጉት ደግሞ ባንካችሁ ውስጥ ግቡና የባንክ አፓችሁ ላይ የትኛውንም ባንክ ብትጠቀሙ ትራንዛክሽናችሁን አይ ቲንክ እስከ 3 ወር እንደዚህ ትራንዛክሽን ማውጣት ትችላላችሁ። ዳውንሎድ አድርጋችሁ ስፔሻሊ ደግሞ ፒሲ ላይ ወር ላፕቶፕ ላይ ብትመለከቱት የተሻለ ነው። ሶ ያንን ቼክ አድርጉ እንዳለ በየወሩ ያወጣችሁትን ለምን እንዳወጣችሁ ቼክ አድርጉ እና ይህንን ቼክ ስታደርጉ ደግሞ አንደኛ ነገር ኖቲስ እንድታደርጉ እንፈልገው እውነት የከፈላችሁት ክፍያዎች ፈልጋችሁት ነው፣ አስባችሁበት ነው፣ አውጥታችሁ ወረዳችሁ ነው፣ or impulse purchase ነገር ነበረ። ምናልባት የሆነ ወር ገንዘባችሁ ከፍ ስላለ ያወጣችሁት ነው። ስለዚህ አስፈላጊ ነበር ወይስ አስፈላጊ አልነበረም የሚለውን አሰስ እንድታደርጉ። ሶ አንዳንድ ደግሞ ረስታችሁ ልክ እንደ ይሄ ፕራይም የመሳሰሉት አይነት ሰብስክሪፕሽኖች የሚረሱ አሉ አይደል? እነሱም ካሉና ሳታውቁት ከስር ገንዘባችሁን የበላም ከሆነ ቶሎ ሄዳችሁ ካንስል አድርጉት የማትፈልጉት ከሆነ። ሶ ይሄን በማድረጋችሁ በእውቀት ተደግፋችሁ ገንዘባችሁ ማኔጅ ለማድረግ ይቀላል። ሁለተኛ ደግሞ give every dollar a job። ለእያንዳንዱ ለምታወጡት ገንዘብ ስራ ሰጡት። which means ለምሳሌ አሁን let's say $6,000 ገባላችሁን በአመት በወር በአመት አያስኖርም right? so በወር $6,000 ገባላችሁን በል። መጀመሪያ you can do either way to be honest, but what's useful is የሴቪንግ ልምድም እንዲኖራችሁ የሃይ ሴቪንግስ አካውንት ክፈቱና እዛ ላይ አሎኬት አድርጎ ለሴቪንግ ብቻ ማለት ነው ከ6,000 ውስጥ። so let's say አይኔ በወር $1,000 ሴቭ ማድረግ እፈልጋለሁ የሚል ጎል ካላችሁ ያችን $1,000 ኦር የሰጣችሁትን ፐርሰንቴጅ አውጥታችሁ ወደዛ ትራንስፈር ማድረግ። ኦኬ 5,000 ቀራችሁ። ከ5,000 ውስጥ ምናልባት $2,000 ሬንት ትከፍሉ ይሆናል። ሶ ለሬንታችሁ ትከፍላላችሁና any other bills fixed የሆነ ቢል ማለት ከወር የማይቀየር የሬንት፣ ኤሌክትሪሲቲ፣ ዋተር ቢል፣ ኢንተርኔት የመሳሰሉት ፎን ቢሎች የመሳሰሉት እነዚህ የማይቀየሩት ፊክስድ የሆኑ ኤክስፔንሳችሁን መጨራረስ። ከዛ ስቲል ከቀራችሁ ምናልባት again ሴቭ ማድረግ ትችላላችሁ። በጣም ፍሩጋል መሆን የምትፈልጉ ከሆነ ማለት ለምሳሌ ሴቭ ማድረግ ላይ ፎከስ የምታደርጉ ከሆነ የተቀረውን ወደ ሴቪንግ ውስጥ ድጋሚ መላክ ይቻላል። ካልሆነ ግን ምናልባት ይሄ ፈን ገንዘብ የሚሉት ነገር አለ አይደል? የሚያስፈልግ ሳይሆን የወደዳችሁት
ልባቸው ወደደውን ብዙም ራሳችሁን ሳትጎዱ ማውጣት የምትችሉትን ለልብስ ሊሆን ይችላል፣ ለሌላ ሚስሌኒየስ በሚለው ካቴጎሪ ውስጥ ማስቀመጥ ትችላላችሁ። ሶዳት ምናልባት ግራጁዌሽን ከተጠራችሁ የሆነ ቦታ ሶሻል ላይፍ ካለና ኮንትሪቢዩት ማድረግ የምትችሉት ነገር ካለ ለዛ ኮንትሪቢዩት እንድታደርጉ ኮምፎርታብሊ ደድኬት ማድረግ ትችላላችሁ። ሶ ዩሲ ገንዘባችሁ ያቺ 6000 እያንዳንዱ ዶላር ቢል ስራ አላት ማለት ነው። ሶ ዝም ብላችሁ ያለን በዚህም እያወጣችሁ የምትኖሩት። ሶ ሁለተኛው ስቴፕ ይሄ ነው። ሶስተኛው ስቴፕ ደግሞ በተለይ ከኔክስት ፔቼካችሁ ጀምራችሁ ማድረግ የምትችሉት is to build a 1000 wall። ምን ማለት ነው ይሄ? ከቅድሙ ጋር ትንሽ ሊገናኝ ይችላል። before you do anything ቢላችሁን ከመክፈላችሁ ኢቭን ለሴቪንግ ራሱ ከማስቀመጣችሁ በፊት ይሄም ከሴቪንግ ጋር ትንሽ ይገናኛል፣ ግን ብቻ ምንም ከማድረጋችሁ በፊት ለምሳሌ የቅድሞውን ኤግዛምፕል የምንጠቀም $6000 አካውንታችሁን ሄድ ቢያደርግ ከዛ $6000 ውስጥ $1000 ለኢመርጀንሲ ፈንድ ሴፍ ታደርጋላችሁ፣ ታስቀምጣላችሁ። ይህ ማለት ምንድን ነው? ሞስት ፕሮባብሊ ስፔንድ የሚደረግ ገንዘብ ነው፣ ግን ፎር ኢመርጀንሲ ፐርፐስስ ኦንሊ። ማለትም ኢንኬዝ ብትታመሙ፣ ኢንኬዝ ልጆች ካላችሁ እነሱ ቢታመሙ ያረጋባችሁ እና እንደዚህ አይነት ኢመርጀንሲዎች ቢያጋጥሙ፣ መኪና ሪፔር መደረግ ቢኖርበት፣ ቤታችሁም ሪፔር መደረግ የሚኖርበት ቦታ ቢኖር ላይክ ፕላምቢንግ የመሳሰሉት ስራዎች መሰራት ቢኖርባቸው ፎር ኤኒ ኢመርጀንሲ ፐርፐስስ መጠቀም ትችላላችሁ፣ ያንን አውጥታችሁ ማለት ነው። ሴቪንጋችሁ በዚህ ምክንያት አይጎዳ ራይት። ሶ በየወሩ ለኢመርጀንሲ እያላችሁ $1000 ማስቀመጥ ትችላላችሁ። ሶ that way in case if anything happens you can use that money comfortably። ሌላ የኖርማል ሴቪንጋችሁን ሳትነቁ ምንም ካልተፈጠረ ደግሞ ሰየው እግዚአብሔር ይመስገን እዛው ከሴቪንጋችሁ ጋር ተቀላቅሎ ማደግ ይችላል። this also includes in case ሀገር ቤት መሄድ ቢኖርብን የሆነ ነገር ተፈጥሮ ብንጠራና ብንሄድ ለትኬት ለመሳሰሉት እናውጣ እንችላለን እና ለዛም ይጠቅመናል። ሶ ዳት ስንመጣ አንጎዳም። እዛም ሆነን ስለ ገንዘብ ያን ያህል ጭንቀት ውስጥ አንገባ። እዚህም ስንመጣ ደግሞ ስለ ገንዘብ ምንድነው ይሄ አሁን ምኑን ሰርቼ ነው ይሄንን ምደፍ ነው ምናምን ብዙ ቀዳዳችን ክፍት አይሆንም እዛ በመቆየታችን። አራተኛው ደግሞ obviously is to break one bad habit። obviously overnight የሚለወጥ ነገር የለም፣ ግን ሁላችንም የሆነ bad habit አለን ከገንዘብ ጋር በተገናኘ። ለምሳሌ አንዳንዶቻችን ውጪ መብላት ያምረናል፣ የቤቱ ብዙ ማይጥመን ይሆናል እና ብዙ ጊዜ ለሬስቶራንት እናወጣ ይሆናል። አይ ዶንት ኖ ምናልባት ራንደም ሰብስክሪፕሽኖች አሉን በስትክክል ማኔጅ ያላደረግናቸው። ሰው ከስር እየበላን ይሆናል። በተለይ ባንካችሁን ቼክ ስታደርጉ then you will understand what I'm talking about። or አንድ ሁለት ሰብስክሪፕሽን አታጡም I'm sure። ሌሎችም ይሄ ባድ ሀቢት ነው ብንለው ምናልባት ፋሽን በወጣ ቁጥር or የሆነ ስልክ በወጣ ቁጥር ሄደን የምንገዛው ነገር እሱን ቀስ ብለን እነዚህ ብቻ ባድ ሀቢት ነው የምንለውን ጠቅሰን ያንን ኢንቴንሽናል በሆነ መንገድ ማስወገድ ይኖርብናል ማለት ነው። እና እንደዚህ ብናደርግ ገንዘባችንን በአግባቡ ሴቭ ለማድረግ ለነገ ለምናስባቸው ፊውቸር ኤንደቨርስ መጠቀም የምንችል ይሆናልና ይሄ ቪዲዮ ባንንም በሌላም ጠቅሞኛል የምትሉ ከሆነ ፕሮዳክቲቭ ሀበሻን ሰብስክራይብ ማድረግ አትርሱ። እንዲሁም ለሚጠቅመው እናንተ ብቻ ተጠቅማችሁ ሳይሆን ሌላውም እንዲጠቀምበት ሼር እንድታደርጉ በትህትና ጠይቃችኋለሁ። እንዲሁም ሀሳብ አስተያየት ካላችሁ ወደ ተጨማሪ ሀሳብም ካላችሁ ኮሜንት ላይ ሀሳባችሁን አሳውቁኝ። ኦል ኢን ኦል ኢን ኮንክሉዥን ብዙ ጊዜ 3-4 ስራ ስለሰራን ብቻ አይደለም ከፔቸክ ቱ ፔቸክ የምንወጣው። እነዚህ ትናንሽ የሚመስሉ ግን ትልልቅ ኢፌክት በህይወታችን ላይ የሚያመጡ ችግሮችን ማስወገድ ያስፈልጋል። 2-3 ስራ ከመስራታችን በፊት ጠንክረን ግን ኦብቪየስሊ 2-3 ስራ ማኔጅ አድርጎ ከሰራን ዞሮ ገንዘቡ ማኔጅ መደረግ ከተቻለ ሶሉሽን የማያመጣበት ምንም ምክንያት የለም። ነገር ግን አብዛኞቻችን 3-4 ስራ እንሰራለን፣ ገንዘባችን ግን ወዴት ገብቶ ወዴት እንደሚወጣ we have no idea still paycheck to paycheck